ማቀፍ እኮ ማረቅ እኮ ትችላለህ፣ ግን በካሜራ ፊት እንደዛ አይባልም። እሺ ሰው እኮ ቅር ይለዋል፣ ይከፋዋል። ግን የሆነ ይከፋዋል፣ እንደዛ አይባልም። እሺ በቃ ለሲንግሎች በጣም ሶ ፍቅራችሁ ይመርበት። ሁሌም ደስ በላችሁ። ሁሌም 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 በፍቅር ኑሩ። እኛ ፍቅር ነው የምንፈልገው ከእናንተ ሁሌም። ሄርሚም እንደዚህ ደስ ብሏት በቃ ፍቅር በፍቅር እንድትሆኑ ነው የምንፈልገው። እኛ አንቀናም፣ ሲንግሎች እንዳትቀኑ፣ እኔ አልቀናም። እና ቤተሰብ ዛሬ ደስ ብሎኛል። አብርሃም እና ሄርሜላ እንደዚህ ስለመጣችሁልን እጅግ በጣም 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 ደስ ብሎኛል። እና ደግሞ ማለት ነው ልንገራችሁ፣ የምሬ ነው። የሆነ እኔ የተላከልኝ በውስጥ የተላከልኝ የሆነ ቪዲዮ አለ፣ እሱን አስገባላችኋለሁ። ስለ ሩታ ነው እና ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ ይህንን ነገር ለመስማት። የሩታ ውርደት፣ የሩታ ቅሌት ማለቂያ የለውም፣ ማለቂያ የለውም ስላችሁ ማለቂያ የለውም። እና ሄርሜላ ደግሞ ምን ያህል ስነ ስርዓት ያላት ጎበዝ ሴት እና ጥሩ ሴት እንደሆነች የተመሰከረበት ቪዲዮ ይተላከልኛል። እና ሰው ይሄንን ቪዲዮ ሰው ነው ይላከልኝ። ሄርሜላንም ሩታንም የሚያውቅ ሰው ቪዲዮ መጨረሻ ድረስ ማየት አለባችሁ። እና ወደ ሌላ ቪዲዮ እንሄድ። ከጀምራችሁ ወንድም ያገኝቷት አስደብሯታል። ደውላልኝ ነግራኛለች። ኤፍሬምማ በስመ አብ በቃ ለእኔ ለወንድሜ ይቅርታ። እኔ በወንድሜ ሰው አንተም ብዬ እኮ ነው እንግዲህ ኤፍሬም ያየዋል፣ ግን ያው ቅር አይለውም። እንደዚህ በዚህ ፊት ስስመኝ ቅር ይለዋል። ኧረ እኔ ቅር ካለውም ኤፍሬም ቅር ካለው ቅር ይበለ። እሰይ ቅራር ይጠጣል። ምንድነው መቅላት? ምንድነው መንገብገብ? እንደዚህ እንዴ! አንተ ሴት እኮ አንተ ጋር መቆየት አልቻለም። ለዛ ነው አይደለ? ለዛ ነው ምቀና እንጂ ሌላ ነገር የለውም። ምቀናው አንተ ወር ራሱ ካንተ ጋር አይቀመጡም ሴቶች። ምክንያቱም ሴት ልጅን ትሪት ማድረግ አትችልም። ለዛ ነው ኤፍሬም፣ እኔ ልንገርክ እንጂ ሌላ ነገር የለውም። አብርሃም ደግሞ ለሴት ልጅ ክብር ስላለው ነው ሴት አብርሃምን የምትወደው እና የምታከብረው። ገባክና አትቅና ለማለት ፈልጌ ነው። አትቅና፣ አትንገብገብ። እሺ ምንም ማድረግ አይቻልም። ምንም ቢመጣ፣ ምንም ቢፈነከት፣ ምንም ቢወርድ፣ ምንም ቢመጣ አብርሃምና ሄርሜላ አይለያዩ። እና ዛሬ ደግሞ አብርሃም ይሄ ሴት የሚመስል አበባ ስለሰጣት እኔ ይሄን አበባ በጣም ነው የምወደው በነገራችን ላይ በጣም በጣም። ግን ማን ይሰጠኛል? ማንም በሚያሳዝን ሁኔታ ማንም ወደፊት የሚሰጠኝ ሰው ይኖራል ብዬ አስባለሁ። ግን እስከዛሬ ማንም የሰጠኝ የለም እንደዚህ አይነት አበባ። ወይኔ እኔ ነኝ የምቀና። ብቀናስ እንግዲህ ሄርሜ እኔ ነኝ የቀናሁት እንጂ ሌላ ሰው አይቀናም። እንደዛ ነው። እስቲ ወደ ሌላ ቪዲዮ እንለፍ። ዛሬ ያው ብዙ ግን ሌላ ቪዲዮ አለ። የትም እንዳትሄዱ እሺ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። ምን አስብሻለሁ? አበባ ምናምን ያንሰው ዛሬ ባይዘው ማለት ነው። ዲዘምብን ደስ ይለኛል። ከዚህ በላይ ይዝናል ማለት ነው። በስበሰን ወደ ቤት እንግባ። አረ ጌታን ወንጀል ይቀራል። ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ከዛ ማለት ነው ይቀጠቅጠን ይበርዳን የለ። ከዛ ቤት ገብቼ ደግሞ እቅፍ አደርግሻለሁ። ኧረ እባክህ! ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ማቀፍ ይወዳል። በጣም ነው ማቀፍ የሚወደው አብርሃም። የፍቅር ሰው ነው እንግዲህ። የፍቅር ሰው ስትሆኑ እንደዚህ ነው። እና ያው ሰው ልጅ ያለውን አይደለም የሚሰጠው አብርሃም ፍቅር ስለሆነ ማቀፍ መተቃቀፍ ነገር ይወዳል አብርሃም። እንደዛ ነው። ያው ሄርሜላ አይናፈር ስለሆንሽ ነው እንጂ ያኛው ቢሆን አዎ ምናምን ነበር የሚለው። ግን ያው አንቺ የቤት ልጅ ነሽ እና ለዛ ነው ደስ በሚል ሁኔታ ማለት ነው። ጋይስ ወደ ሌላ ቪዲዮ ከማለት የቤት እስቲ አንዴ ልጅ ካንቺ ጋር ሲሆን
ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል። ዋው አብርሃም ጨምረሃል፣ አንተ ልጅ ጨምረሃል። አብርሃም በቃ ጨምሯል ጋይስ፣ በጣም ጨምረሃል። ኧረ ይመቻችሁ ይመቻችሁ የኔ ፍቅሮች። እና ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ ብዝት ትረፍርፍ ይበልልኝ። ውድድ ነው የማደርጋችሁ ሰብስክራይበሮቼ። እንግዲህ ቤተሰቦቼ ወደ 15000 እየተጠጋን ነው። ትንሽ ነው የሚቀረኝ። ሁላችሁም ቼክ ብታደርጉኝ ደስ ይለኛል እና ማለት ነው ጋይስ። ዛሬ እስቲ ልመርቃችሁ ማርያምን፣ ይሄን ልመርቃችሁ አሜን በሉ። ዛሬ ቅዱስ ገብርኤል ነው። ቅዱስ ገብርኤል ታሪካችሁን ይቀይራላችሁ። የተከፋችሁትን ደግሞ ቅዱስ ገብርኤል ያጽናናችሁ። በእውነት ነው የምላችሁ ማርያምን፣ እሱ ያጽናናችሁ እና እናንተ ላይ ክፋት የሚያስቡ ሰዎች ደግሞ እግዚአብሔር ምንም አያደርጋቸው፣ ግን ልቦና ይስጣቸው። ልቦና ይስጣቸው አምላከ እስራኤል፣ እሱ ልቦና ይስጣቸው። እኛ ላይ ክፋት የሚያስቡ ሰዎች እግዚአብሔር አምላክ ልቦና ይስጣቸው እና ያሰባችሁት ይሳካ። የኔ ውዶች፣ አረብ ሀገር ላይ ያላችሁ እንደኔ ሰው ማር ቤት ውስጥ ያላችሁ፣ ሰው ማር ቤት ውስጥ እያለቀሳችሁ ያላችሁ እና እግዚአብሔር ታሪካችንን ይቀይራል አምናለሁ፣ እናምናለን በፍጹም ልባችሁ። ግን ያለ ምንም ጥርጥር እግዚአብሔርን እመኑ። እግዚአብሔር ታሪክ ይቀይራል። በህይወት ብቻ እንኑር፣ ጤነኛ እንሁን፣ እግዚአብሔር ታሪክ ይቀይራል። ያንን አምናለሁ እና ሰዎች ላይ ግን ክፋትን የምትዘሩ ሰዎች፣ እግዚአብሔርን ትታችሁ ሰይጣን የምታመልኩ ሰዎች ለእናንተ ነው ይሄ መልእክቴ። እቺ ቀናት ዛሬ ቅዱስ ገብርኤል ነው። የእውነቴ ነው ማርያምን። አሁን የሰማሁት የደረሰኝ ነገር ስላለ ነው እኔ በራሴ ማለት ነው እንባዬ እንዲህ አልቅሼ ማለት ነው ስዕል አድርገው ነው የቀባሁት። በቃ ቅዱስ ገብርኤል አንተ ከማንም ከምንም በላይ አብሳሪ ድንግል አንተ ጠብቀኝ እና ብቻ ነግሬዋለሁ። ለእሱ ለእናንተ መናገር አይጠበቅብኝም። ሁሌም ማለት ነው ሁሌም እኔ በበኩሌ በፍጹምና በፍጹም በምንም ያለ ጥርጥር እግዚአብሔርን አምናለሁ። እናንተ ግን ለሰይጣን ተንበርክካችሁ ለሰይጣን የምትሰግዱ ለሰው ክፋት የምታስቡ ሰዎች ይፈረድባችሁ አልላችሁም። እግዚአብሔር ልቦና ይስጣችሁ ነው የምላችሁ። እና ቤተሰቦቼ እግዚአብሔር ይጠብቃችሁ። ወዳጅ መስሎ ከሚወጋችሁ እግዚአብሔር አምላክ ይጠብቃችሁ። ማርያምን ጠላት እኮ ጠላት ነው ብላችሁ ትጠነቀቃላችሁ። ነገር ግን ወዳጅ መስሎ ከእጃችሁ በልቶ እናንተን የሚወጋችሁ ማለት ነው እግዚአብሔር አምላክ የሰራዊት ጌታ እግዚአብሔር አምላክ ይጠብቃችሁ። በእውነት ነው የምላችሁ። ዘንድሮ ማለት ነው ጋይስ በጣም የሚያስፈራ ጊዜ፣ እግዚአብሔርም በጣም ነው የሚያስፈራችሁ እናቴ። እና እግዚአብሔር ይጠብቃችሁ፣ መድኃኔዓለም ክርስቶስ ይጠብቃችሁ። በቃ ሁላችሁም በምታመልኩት አምላክ አለኝ ብላችሁ በምታመልኩት እሱ ይጠብቃችሁ። እኔ ግን የሰራዊት ጌታ እግዚአብሔር የድንግል ማርያም ልጅ እሱ እኔን ለምትመስሉ ይጠብቀን። አብሳሪ ድንግል ቅዱስ ገብርኤል ይጠብቀን፣ መልአኩ ይከልለን እላለሁኝ እና እንደዛ ነው። እና ቅዱስ ገብርኤል ሁላችሁም እስቲ ይሄንን የሰማችሁ ማለት ነው ቅዱስ ገብርኤል እንባሽን ያብስልሽ ብላችሁ ጻፉልኝ ኮሜንት ላይ። በማርያም እፈልጋለሁ። ይሄን የእውነት ነው ማለት ነው። ጸሎቴን ይሄን ቪዲዮ ከመስራቴ በፊት አልቅሼ ማለት ነው እንባይን በቃ ቅዱስ ገብርኤልን እንደዚህ ይዤ አልቅሼ ነው ይሄን ቪዲዮ ለሰራ የመጣሁት እና እሱ እንባሽን ያብስልሽ ብላችሁ ኮሜንት ጻፉልኝ። እግዚአብሔር ታሪክ እንደሚቀይር አምናለሁ። እናንተ ግን ቀጥሉበት ነው የምለው እና ወደ ቪዲዮ እመለሳለሁ። ቤተሰቦቼ ወዳጅ መሳይ ጠላት እግዚአብሔር ይጠብቀን። ከእንደዚህ አይነት ሰው መድኃኔዓለም ክርስቶስ ይከልላችሁ ይጠብቃችሁ። እና ወደ ቪዲዮ ልመለስ። እንግዲህ ቤተሰቦች ወደ ሌላ ቪዲዮ ስናልፍ ያሳዝናል። እስቲ እንስማ።
ፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ ሀይ ሀይ እንባባላለን፣ ጥሩ ጓደኛሞች ለመሆን እንሞክራለን። ከዛ ውጭ ግን ነገሮችን ብናበቃ እዚሁ ላይ ብናበቃ አለው ስላልኩሽ ነው። ከጎንሽ ልሁን ስላልኩሽ ነው። እንደዛ አይደለም። ወይኔ ጉዴ ተረዳኝ። እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ ደስታ። እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለግኩም። ገብቶናል እኮ እኛም፣ እውነቴን ነው እኛም ገብቶናል እኮ ሩታ። አንቺ ልብሽ ያለው አብርሃም ጋር ነው። ሲጀመር ምንም ማስመሰል አይደለም። ኦኬ ምንም እንትን አይደለም። አንቺ ሌላ ሰው ይሄንን ልጅ ማፍቀርም አንቺም ይሄ ልጅም ኢሮፕም አልነበረም። እናንተ ሲጀመር የውሸት ወሬ ውሸት 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 ነው የምታወሩት። እኛም ነቅተናል። የደረሰን ቪዲዮ አለ። ይሄን ቪዲዮ እስከ መጨረሻ አዳምጡ። ያኔ እውነት መሆኑንና ውሸት መሆኑን ታረጋግጣላችሁ። ፍቅር አልይዛለሽ። ወይኔ ወይኔ አልይዛለሽ። እስቲ መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄንን ነገር እንዳረሽ መቼም እንዳትረሺ። እወድሻለሁ፣ አፈቅርሻለሁ። እሺ አንቺ ባለፈው ለታ ለዛ ነው መኪናውን ያልተቀበልሽው ደግሞ አይ ጋይስ እኛም ተግማማን ከእናንተ ጋር እኮ እኛም ተግማምተናል። እናንተ ብቻ አይደላችሁም፣ እኔም ተቀላቅያችኋለሁ። ይቅር በለኝ ሙሄ ማተቤ፣ ይቅር ይበለኝ። በእውነት ማርያምን ይቅር ይበለኝ። እኔም ከእናንተ ጋር ተግማምቻለሁ። ምን አደርጋለሁ? ድሌ ነው እና ይቅር ይበለኝ እና እንደዛ ነው የምለው። እስቲ ቻለርስም አላስጨንቅሽም ምናምን ነገር እንጂ ልትጨነቂ ከሆነ አጠገብሻለሽ። ማናችሁም አታገኝምሽ። መልካሙን ሙሉ እመኝልሻለሁ። አፈቅርሻለሁ። ምንድን ነው ተተሰናበታል? አክፋ እንደዚህ አይነት ጨዋታ በቃ መናገር የፈለጋችሁትን ተናገራችሁ። አክፋ እንዴ ምንድን ነው የፈለጋችሁትን ከተናገራችሁ በኋላ አሁን እንደዚህ ምን ማለት ምንድን ነው? ሰው አክፋት እኔ ተሰናበትኳት አልተሰናበትኳት ምን ያደርግልኝ? እዚህ ጋር ታምኝና ሂድ ችግር የለም። አላቀሽም፣ እኔ ብዙም አላቅም ሂስቶሪያችሁን። ግን አንድ ነገር ማለት ፈልጋለሁ። እዚህ ላይ እናንተን የሚከተል ሰው ስቱፒድ አይደለም፣ ወይም ይሄ ይቅርታ ይሄን በማለት እንዲደደብ የማያስተውል የማያውቅ አይደለም። በጣም ብዙ የሚያውቁ በጣም ብዙ ጎበዞች፣ ስማርቶች፣ ጨዋዎች ናቸው እና የምታመጡትን ነገር አንዳንዴ ምንም ስለማያውቁ ነው ብላችሁ እንዳትሉ። በጣም ብዙ የሚያውቅ ሰው አለ። በጣም ብዙ የሚያስተውል ሰው አለ። ብዙ የተማረ ሰው አለ። አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች እና አንዳንዴ የሚታይና የማይታይ የሚደረግና የማይደረግን ነገር ማስተዋል ጥሩ ነው ብዬ አስባለሁ። አንቺን ለማለት አይደለም፣ በአጠቃላይ። ሁለተኛ የምልሽ ነገር ደግሞ እንደ ሴት የሚደበቅ ነገር አለ። ሴት የሚደበቅ ነገር አላት በተፈጥሮዋ። እኔ እማየው በተለይ ይሄ ቡታጅራ የሚባል ወይም ከዛ አካባቢ የመጣችሁ ሴቶች ይቅርታ አንቺን አይደለም አሁንም በሙሉ የማየው ነገር እኔ ሴትን ኢትዮጵያ ኖሬ አድጌበታለሁ አይቼ የማላቀውን የሴትነት ክብር የጣለ ነገር ነው የሚታየው ከአንድ ሰው ከሁለት ሰው ውጭ። ሃይማኖት ታደሰን ነው ባፌ ሞልቼ ጨዋ ሴት ብዬ የምላት። ሴትነትን ያዋረደ ማንነትን የጣለ ወንድንም እየተከተለ የሚያለቅስ ወንድ በወንድ ላይ የሚያመጣ
ትዳርን ያራከሰ እንዴት አይነት ቤተሰብስ የሚያይ ሰው ይታዘበናል ተብሎ አይባልም እንዴ? ኢትዮጵያ ስናድግ እናውቃለን። ቦይፍሬንድ አለኝ እንኳን ብለሽ እኮ ትፈሪያለሽ አይደለም? ሚዲያ ላይ ወተሽ ወንድ አልጋ ላይ ተኝቶ አንቺ እንደገና ወንድ ይዘሽ መተሽ ደግሞ እሱን እንደዚህ አይነት ነገሮች ባይተወይ ልጆቹ እያዩ የሚሳደቡት የሚናደዱት ክብር የጣለ ነገር ስለሚያዩ ነው እንጂ ደደብ ስለሆኑ አይደለም የሚከተሉት እና ድራማ ነው እያሉ የሚሉት። ገብቶሻል? እና እኔ ኢትዮጵያ የሚባለውን ነገር በጣም ሴትነትን የጠላሁት በእነዚህ በሚባሉት ልጆች እና በማያቸው ነው። እና ከቻላችሁ እውነት እንኳን ቢሆን አንዳንድ የሚደበቅን ነገር ደብቁ። ገንዘብ እንኳን ብታገኙበት ነገ ልጆቻችሁ አይተው ለከማማ እንዲህ ነበርሽ አባባ እንዲህ ነበርክ እኮ ይላሉ። ነገ እኮ ሌላ ሰው እኮ አላችሁ፣ ሌላ የሚመጣው ሰው ያየዋል። ደግሞ ይሄ ቪዲዮ ነው፣ የማይለቅ ቪዲዮ፣ የማይወጣ ቪዲዮ እና ለሚመጣው ነገር አስተውሉ። ገና ለገና ዛሬ ብር አገኛለሁ ተብሎ ነገ ዋጋ የሚያስከፍል ነገር ባታደርጉ ደስ ይለኛል። እንደኔ ያው እኔ አሁን እዚህም የገባሁት ሌላ ነገር ፈልጌ አይደለም። ጀስት ፎሎ እንድታደርጉኝ እንድታበረታቱኝ ነው። እኔ ስለሚለው አላውቅም፣ ስለ ራሴ ነው የማውቀው። ማለት አንዳንዶቻችሁ ሌላ ነገር በህይወታችን ድራማም ሊመስላችሁ ደስ እንዳላችሁ፣ ማለት ልብን የሚያውቀው ፈጣሪ ነው አይደለ? ምንም ልልሽ አልችልም። ማለት እንግዲህ የተሰማሽ በሌላ ነገር ያዘንሽበት ነገር ሊኖር ይችላል። ያ ነገር ነው እንድትናገር ያደረገሽ እና It's not like that. Don't think all the people stupid. እንዳታስቢ እንደዛ። ልክ እናንተ አሁን በጣም ሞደርን ላይፍ ሁሉ የሚኖር ሰው በአጋጣሚ እናንተ ሊያይ ይችላል። በአጋጣሚ ፈልጎ ሳይሆን ትምህርት ለመማር ብሎ ሳይሆን። እነዚህ ልጆች ግን ስራቸውን እየሰሩ ጀስት ጊዜ ለማሳለፊያ ብለው የሚያዩት ነገር በጥሩ ነገር ነጋገሬ ገብቼ እንዲህ ቢሆን ነጋገሬ ስገባ እንዲህ ቢሆን የሚሉበት ሊሆን ይችላል። እኔ ግን አሁን እዚህ ጋር ፎሎ ለማድረግ ላለማድረግ ብቻ ሳይሆን አንድ ፐብሊክ ፊገር አንቺም የምታሳየው የራስሽ የሆነ ሾው ሊኖርሽ ይችላል። የእውነትም ሊሆን ይችላል። ግን የእውነትን ስታሳዩ የሚታይ ነገር አለ። እንደኔ ለምሳሌ ሀውስ ዋይፍ የሚባል ፕሮግራም አላቸው አሜሪካኖች። የተለያየ ፕሮግራም አለ። የሚያሳዩትና የማሳዩት ነገር አለ። በእኛ ባህል የሚታይና የማይታይ ነገር ደግሞ አለ። በጣም እንዲህ የወጣ ሁሉ ነገርን ግን እኔ ያስተምራል ቪዲዮ። ያው ሁሉም እዚህ ላይ የተግማሙ ላሉት ሰዎች ነው፣ ለአንዳንድ ሰዎች ማለት ነው፣ ሩታን ለሚመስሉ። ኦኬ እንደዛ ነው። እያወቅን ነው ዝም የምንለው እንጂ ሳናቅ አይደለም፣ ፋራ ሆነን አይደለም።